የለም አልኖረችም። ለዚህ ነው ያዝነኒ ማርያም ዘረከበኪ ድክትምና አመቤተ መቅደስ ቦይኪ እንዘ ተጠቡ ይሃሊባሃና ወያስተፈሳኒ ካይበ ትእምርተ ልህቀትኪ በቅድስና ምስለ አብያጺሁ ከመአብ እንዘ ይስየኪ መና ፋኑኤል ጽየን ዘይከይደመና ድንግል ማርያም አለ ካና ከያቄም ቤት ወጥተሽ ከቤተሰብሽ ተለይተሽ ብቸኝነትሽ ያሳዝነኛል አለ። ያሳዝነኛል በቃ ብቸኛ ናት፣ ጫጫታ ውስጥ የለችም። ግን አለ እየሰማችሁ ነው። ፋኑኤል ደግሞ እሳትን የሚጫመው ፋኑኤል ከባልንጀሮቹ መላእክት ጋር ደግሞ መናን እየመገበ በቤተ መቅደስ የማደግሽ ድንቅ ታምር ምን ይለኛል? አረ ነገሩኝ ደስ ያሰኘኛል አለች። እና ማርያም የአርምሞ ሕይወት ነበራት። የኔና የናንተ ንግስት፣ የኔና የናንተ ወርቅ፣ የኔና የናንተ እንቁ ድንግል ማርያም የአርምሞ ሕይወት መረግድ ብቻውን በባህሩ ውስጥ በጥልቁ ውስጥ እንደሚኖር እሷን በትህትና ትኖር ነበረ። እሷ የማን ምሳሌ ትመስላችኋለች? የድንግል ማርያም ምሳሌ ናት። ያቺ በሰው እጅ እንደማትነካ በሰው እጅ እንደማትቆረጥ ዘርአ ብእሲ የወንድ ዘር ያላገኛት እደ ብእሲ የወንድ እጅ ያልዳሰሳት በግብረ መንፈስ ቅዱስ አምላክን ጸንሳ የወለደች እንቁዋ ማን ናት? በአንድ ላይ ማን ናት? እመቤታችን ናትና ላሳያችሁ ምን እንደምትመስል እንቁ እንግዲህ እንድታውቋት ያስፈልጋል። ደራሲው አባ ሕርያቆስ ምን ይላል? ኦ ድንግል ምልዕተ ውዳሴ ምስጋናን የተመላሽ ድንግል ሆይ በመኑ በአምሳለ መኑ ናስተማስለኪ በምንና በምን እየመሰልን እናመሰግንሻለን ሲል መተርጉማን ምን አሉ? ከፍ ብለን በሰማይ ባሉ በፀሐይ በጨረቃ በከዋክብት ነው ወይስ ምድር ላይ ባሉ ዝቅ ብለን በወርቅን መስልሽ በእንቁን መስልሽ እያሉ ሊቃውንት አስተምረውናልና እኔ ደግሞ ከምሳሌዎቿ ለየት የሚሉትን እንቁዎችን እንዴት አድርጋ ድንግል ማርያም እንደወሰደቻቸው እንመራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። ድንግል ማርያም በእንቁ ተመስላለች። በዝርዝር እናየዋለን። ስጦታ ደግሞ እንቁም ትሰጣለች ድንግል ማርያም ለወዳጆቿ። ለምሳሌ ለአባ ሳሙኤል ዘዋልድባ ምን ሰጥተዋለች? ነጭ ዕጣንና እንቁ ሰጥተዋለች። እሷም እንቁ ናት፣ እንቁ ሰጥተዋለች። እሷም ዕጣን ናት፣ ዕጣን ሰጥተዋለች። ሊቀ ካህናት ሳሙኤል እንዘ ይጼልይ በቅዳሴሃ ማርያምኒ እሂዛ በእዴሃ ወሀበቶ ክልኤታማ ይላል። ሁለት ስጦታ ሰጠችው። አንዱ ምንድነው? እንቁ ነው። አንዱ ደግሞ ምንድነው? ነጭ ዕጣን ነው። ዛሬም ረድኤቷን በረከቷን ለሁላችን ትስጠን። ምንም ትሰጣለች። ለደቅሲዎስ ወንበር ሰጥተዋለች። ለኒቆላዎስ አጽፍ ሰጥተዋለች። ለአባ ጊዮርጊስ ዘጋስጫ ደግሞ መጽሐፏን ሲጽፍ መጽሐፉን ብሪት የሚያደርግ የከበረ ደንጊያ አሳየችው ይላል። እመቤታችን ክብሩን አሳየችው ይላል። ዜና ገሉ ላይ በተለይ ምን ትለዋለች? ዚማት በሚባል ሀገር ሄደ የከበረ ደንጊያ ታገኛለ፣ በዛ ደግሞ ቀለሙ ሁሉ የበራ እንዲሆን አድርግ ብላ ድንግል ማርያም ለማን ነገረችው? ለአባ ጊዮርጊስ ዘጋስጫ በረከቱ ይደርብን። እና አባ ጊዮርጊስ ዘጋስጫ በድርሰቱ ላይ 14 የከበሩ ድንጋዮች ጠቅሷል። ስንት? 14 ጠቅሷል። 14ቱም ለድንግል ማርያም መስሎ አስተምሯል። ምን ይላል? ልቡናዬ አለ በከበሩ ድንጋዮች መስልሽ ዘንድ አነሳሳው ይላል። በቃ ከዛ እየጠቀሰ መጀመሪያ የጠቀሰው መረግድ ነው። መረግድ ምን እንደሚመስል በኋላ እናያለን። ሄጶዴጤን፣ ጶዴር፣ ጳዚዮን፣ ሰንፔር፣ ሶም፣ ክርስቲሎቤ፣ አሜቴስጢኖስ፣ ኢያሰጲድ፣ ሰርዲኖ፣ ያክንት፣ እልመቅሊጦስ፣ ናብሊስና እብነ አድማስን በመጥቀስ በእነዚህ ሁሉ ድንግል ማርያምን መስሎ የእመቤታችን ጣዕመ ውዳሴ የበዛለት ይሄ ሊቅ አስተምሯልና በእውነት ዛሬያን ምስጢር እንመረምራለን። እግዚአብሔር አምላክ ምስጢሩን ጥበቡን ለሁላችንም ይግለጥልን። እኔ ከአባ ጊዮርጊስ አስቀድሜ ያሬድን ማንሳት እፈልጋለሁ። ቅዱስ ያሬድ የመጀመሪያው ታላቁ ሊቃችን ድንግል ማርያምን በነጭ እንቁ ነው የመሰለው። በምን አይነት እንቁ? በነጭ እንቁ። ነጭ እንቁ ታውቃላችሁ ምን እንደምትመስል? እንቁ ሲባል በመሬት ውስጥ የሚገኝ አይደለም፣ በባህር ውስጥ የሚገኝ ነው። በደንብ አስተውሉ፣ በደንብ እንዳትሳሳቱ። ፐርል ይባላል። ማርያም እሰ ተሐቱም ትካት ውስተ ከርሱ ለአዳም ከመባህሪ ጻዳ። ማርያም ግን ከጥንት ጀምሮ በአዳም ባህሪ ውስጥ፣ ባህሪ ማለት ከባህር ጋር ይገናኛል። ባህሪ ውስጥ አለ እንደ ነጭ እንቁ ታበራለች ይላል። ምን አይነት እንቁ? እንደ ነጭ እንቁ እንዳትረሱ። እንደውም ይቀጥልና እምድኅረ ፈጠሮ ለአዳም ርየ በውስቴቱ ይላል። አዳምን ከፈጠረ በኋላ በውስጡ አለ ርየ በውስቴቱ ብእሲተ
ከመባህሪ ጽዱተ ወብርሂተ በአዳም ባህሪ ውስጥ አለ እንደ ነጭ ዕንቁ የምታበራ ሴትን አሳየ ይላል። እሷ ማን ትሆን? ድንግል ማርያም ናት። አሁን ስለ ዕንቁ አፈጣጠር ለመጀመሪያ ጊዜ ሰሙ ያስፈልጋል። ዕንቁ ከየት ነው የሚገኘው? ያለውን ሁሉ ሸጦ ነው የገዛት ያችንን ዕንቁ። አይታችሁ ታውቃላችሁ? አሳያቸዋለሁ። አሁን እንዳጋጣሚ ይዣለሁና ዕንቁም እንደሚመስል እናያለን። ዝግጁ ናችሁ? ጥሩ። ዕንቁ በየብስ አይገኝም። ምን ውስጥ ነው የሚገኘው? ባህር ውስጥ ነው የሚገኘው። ባህር ውስጥ ደግሞ በጥልቅ ባህር ውስጥ ሲሆን በሰው እጅ በፍጹም አትሰራም። የባህሯ ዕንቁ በሰው እጅ በፍጹም አትቀረጽም። በምን ውስጥ ነው የምትገኘው? በአሳ ሆድ ውስጥ። በምን ሆድ ውስጥ? ኦይስተር የሚባል አሳ አለ። ይህ አሳ በጣም ይገርማቸዋል። በውስጡ ዕንቁን እንዲሸከም አድርጎታል። አባ ጽጌ ድንግል ምን ይለዋል? አሳ ባህርኒ ዘይጸውር ወርቀ ካለ በኋላ ይጸብት ቀላያተ ወያርግ ሐይቀ። የባህር አሳ አለ ወርቅን ዕንቁን ተሸክሞ በባህሩ ውስጥ ዋኝቶ ከውስጡ ይወጣል ይላል። ምን አሳ? ምን? በጣም ጥሩ። ስለዚህ ሊቃውንቱ ዕንቁ ከአሳ ውስጥ እንደሚገኝ ምን ብለዋል? አውቀዋል፣ ተረድተዋል። እና እንዴት እንደሚፈጠር ዕንቁ አሳያቸዋለሁ። ኦይስተር የሚባል አሳ አለ። ይተነፍሳል። ምግብ ለመመገብ አፉን ይከፍታል። ኢንተርኔታችሁ ለዚህ ዕውቀት ተጠቀሙበት። ዝም ብላችሁ ቲክቶክ አሉባልታ እያየን ወደ መቃብር እንዳንወርድ። ኦይስተርን እስቲ ጉግል አድርጋችሁ ፐርል እንዴት ዕንቁ ይፈጥራል ብላችሁ የቤት ስራ እና ንጥረ ነገሮች ይገባሉ፣ ምግቡ ይገባሉ፣ ውሃው ወደ ውስጡ ይገባል። በድንገት እዚህ አሳ ውስጥ ምን ይገባል መሰላችሁ? አሸዋ። ምን ይገባል? የአሸዋ ቅንጣት ይገባል። እና ድንገት ነው የሚገባው። እና የኦይስተሩ የአሳው ሁለት ሰውነት አለው፣ ለስላሳ ሰውነትና ቅርፍት ሰውነት አለው። ስለዚህ መሃል ውስጥ ይገባዋልና ህመም ይሰማዋል። ዕንቁ ምኑ ገባበት ውስጡ? አሸዋ። እስቲ በሉ። በጣም ጥሩ። እግዚአብሔር ይሄንን አሳ ሲፈጥረው በውስጡ በጣም ለስላሳ ኔከር ተብሎ የሚጠራ እጅግ ድርብርብ የሆነ ውስጡ አስቀምጦለታል። ይሄን የማስራ ነው? የእግዚአብሔር ስራ ነውና በሳይንሱ ካልሲየም ካርቦኔት የሚባል ክሪስታል ኦርጋኒክ ፕሮቲን ያለው ነውና በጣም የሚገርማችሁ ብርሃንን የሚያንጸባርቅ ድርብርብ ሽፋን አለው። ታዲያ ምን ያደርጋል መሰላችሁ? ያንን ውስጡ ከቶ በድርብርብ አንጸባራቂ ሽፋኑ ይጠቀልለዋል። ምኑን? አሸዋውን። ምኑን? አሸዋውን። ቢያንስ ከ2 ዓመት እስከ 5 ዓመት ሊፈጅበት ይችላል። በጣም የሚገርማችሁ በመጨረሻ ምን ሆኖ ይፈጠራል? ዕንቁ ይሆናል። ያ ማለት ነው ምን ሆኖ ይገምታል? አሳ ባህርኒ ዘይጸውር ወርቀ። በሰው እጅ የማይቀረጽ። አሁን እነዚህ ማዕድኖች በሰው እጅ መቅረጽ ትችላላችሁ። አሳ ውስጥ የምትገኘው ባህሪያዊት ዕንቁ ግን በማን እጅ አትቀረጽም? በሰው እጅ አትቀረጽም፣ አትቆረጥም። በሙሉ ፍጹም ሆነ ትወጣለች። እሷ የማን ምሳሌ ትመስላችኋለች? የድንግል ማርያም ምሳሌ ናት። ያቺ በሰው እጅ እንደማትነካ፣ በሰው እጅ እንደማትቆረጥ፣ ዘራ ብእሲ የወንድ ዘር ያላገኛት፣ እደ ብእሲ የወንድ እጅ ያልዳሰሳት፣ በግብረ መንፈስ ቅዱስ አምላክን ጸንሳ የወለደች ዕንቁ ማን ናት? በአንድ ላይ ማን ናት? እመቤታችን ናትና ላሳያችሁ ምን እንደምትመስል ዕንቁ። እንግዲህ እንድታውቋት ያስፈልጋል። መቼም ማወቅ ጥሩ ነው። እቺ ናት ከአሳ ሆድ ውስጥ የምትወጣ እቺ ናት ዕንቁ የምትባለው እቺ ናት። አያችኋት? እያያችኋት ታያችኋለች። እቺ ማለት ከምን ውስጥ ነው የምትወጣው? እቺ ማለት ናት። ተመልከቱ። ይህቺ አሁን ማዕድን ትቆርጡታላችሁ፣ ትተረትሩታላችሁ። በራሱ መቅረጫ አለው። ከአሳው ባህር ውስጥ የምትወጣው እቺ ዕንቁ ግን ምን አትሆንም? በግንም አትሆን። እንደምታዩት ነጭ ናት። ያሬድ ምን ይላታል? ማርያም ሰታቱም ትካት ውስጥ ከርሱ ለአዳም ከመባህሪ ጻዳ። እንደዚህች አይነት ማለት ነው። እቺ ማለት ፐርል ትባላለች፣ ዕንቁ ትባላለች። እስቲ በሏት። አሁን ለዚህ ነው ሊቃውንቱ በተለይ የበገና ሲደረድሩ የእግዚአብሔር ልጅ በመጣ ጊዜ ለካሳ እንበለ ዘር ወይም ያለ ዘር እንደ ንብና እንደ አሳ ይላሉ። እንደምንና እንደምን? እንደ ንብና እንደ አሳ ማለት እኮ ይሄ እኮ ነው። በግብረ መንፈስ ቅዱስ አምላክን በድንግልና ጸንሳ በድንግልና ምን ሆነች? ወለደች። ቅዱስ ኤፍሬም ምን ይላል ሃይማኖተ አበው ላይ? ዕንቁ በሰደፍ ወይም በማህደር ውስጥ ካለ ስጋ ይወጣል ይላል። ከምኑ ስጋ? ከአሳው ስጋ ነው የሚወጣው። እንደዚሁ ይላል አካላዊ ቃል ኢየሱስ ክርስቶስም
ያለ ዘር በሰው ሥጋ እንደተወለደ የማያምን ማን ነው ይላል። ምን የማያምን ማን ነው ይላል። ስለዚህ እቺ ዕንቁ የማን ምሳሌ ናት? ለዚህ ነው ስዕሏ ላይ እቺ አሁን ጸባቴ ታስታውሰው እንደሆነ ሐመረኖ ኪዳነ ምሕረት አስተዳዳሪ ነበሩ አይደለ? እንደዚህች አይነት ዕንቁ ስዕሏ ላይ ተሰክቶ ተስሏል አይደል? እዚህ ጋር ስጦታ ሰጥተውኛል። ይሄ ማለት በጥንት ጊዜ ስዕላት ሲሳሉ በድንግል ማርያም ስዕላት ዙሪያ የከበሩ ድንጋዮች ማጌጥ እዚህ ጋር እዚህ ላይ በሙሉ ምሳሌዎቿ የሚሆኑ ዕንቁዎች ናቸው። በጣም የሚገርመው አሁን ዕንቁ የሚጀምረው ምን ሲሆን ነው ብያቸዋለሁ። በድንገት ውስጡ ምን ሲገባ አሳ ውስጥ ኧረ ንገሩኝ፣ አሸዋ ነው። በድንገት ነው የዕንቁ ታሪክ ጀመረ ማለት ነው። ድንገተኛ ነው። ማንም አሳው ሳይጠብቀው ያ ዕንቁ ይገባል። በተመሳሳይ መልኩ እውነተኛውን ዕንቁ ባህሪ ኢየሱስ ክርስቶስን የወለደች ቅድስት ድንግልም በድንገት ነው። ወንዘ ትፈትል ወርቀ ወሜላተ አስተራያ ገብርኤል ግብተ። በድንገት ቅዱስ ገብርኤል ከእግዚአብሔር ዘንድ ተልኮ መጥቶ ጸጋን የተመላሽ ደስተኛይቱ ምን ይበልሽ ደስ ይበልሽ ብሎ ድንገተኛ ብስራት አበሰራት። ይሄ ተሰምቶ የማይታወቅ ነው። በጣም ከባድ ከአይምሮ በላይ ነው። እሷ ራሱ ከንግግሩ በጣም ምን አለች ይላል፣ ደነገጠች ይላል። እንኳን እሷ ቅዱስ ገብርኤልም አያውቅም። መልአክኒ እያይመረ ዕለተ ምጽአቱ ለቃል አምላክ ሰው አምላክ የሆነበትን ምስጢር ማን ያውቅም? ገብርኤል አያውቅም። ድንግልም ከአይምሮ በላይ የሆነውን ነገር ምን አለችው? እንደ ቃል ይሆንልኝ ይደረግልኝ ብላ ተቀበለች። አሳው አሸዋውን እንደሚውጠው የሰማችኝ ነው። አሳው አሸዋውን እንደሚውጠው ድንግል ማርያምም ማንን ተቀበለች? የእግዚአብሔርን ቃል በእምነት ተቀበለች። በእምነት ተቀበለች። ግን የሚገርመው አሳው አሸዋ ውስጡ ባደረ ጊዜ ምቾት ብቻ አይምሰላችሁ። ምንም አለ፣ ህመምም አለ። ምን አለ? ህመም አለ። ድንግል ማርያም ጌታን በመጽነሷ መከራ አግኝቷታል። ዮሴፍ አረጋዊ ልለያት ፈለገ። በቃ ማኑ ቀረጸ አክናፈ ድንግልናኪ እምኀበ መኑ ጸነስኪ ከማን ወለድሽ እያለ መጨረሻ እንደውም ሊለያት ሲያስብ ለሷ ህመም እኮ ነው ይሄ። ሊለያት ሲያስብ የማን ተገለጠለት? የእግዚአብሔር መልአክ ቅዱስ ገብርኤል ተገልጦ ከሷ የሚወለደው በግብረ መንፈስ ቅዱስ ነውና የዳዊት ልጅ ዮሴፍ ጮኛ ማርያምን ለመውሰድ ምን አትበል ይለዋል፣ አትፍራ ይለዋል። ረድኤቱ በረከቱ ይደርብን። እንደገና ደግሞ ማየ ዘለፋ ትጠጣ አሏት። በጣም ሆድ በጥብጦ አንጀት ቆራርጦ የሚጥለውን አጠጧት። እሷ ግን እውነተኛዋ ዕንቁ ናትና ፊቷ እንደ ፀሐይ ያበራ ነበር። አክብሯት እችን ንግሥት። እንደገና ደግሞ በቤተልሔም ማደሪያ አታ ስትንከራተት ተመልከቱ። ገስታውስ የእንግዳ ማደሪያ እንኳን ለሷ ታቶ ምን ውስጥ ነው የወለደችው? የከብቶች በረት ውስጥ ነው የወለደችው። ታዲያ እቺ ንግሥት እቺ ዕንቁ በጣም ትደነቃለች። እና የሚገርመው ዕንቁዋ ምን አላት ብያቸዋለሁ? ንብርብር አላት። ምን አላት? ንብርብር ነው። ኔከር የሚለውን ስታዩት እንዲህ የተነባበረ በጣም ደግሞ ብዙ ሽፋን ነው። ጥቂት አይምሰላችሁ። በሺዎች የሚቆጠሩ እያንዳንዱ አሳ ውስጥ ያሉ ሽፋኖቹ እንዴት እንደሚያምሩ በጣም ንብርብር የበዛባቸው ዕንቁዎች እጅግ ሲያምሩ፣ ጥቂት ንብርብር ያላቸው ደግሞ በጣም ጥቂት የሆነ ብርሃንን ነው የሚሰጡት። ታዲያ የተደራረበ ብርሃን የተጎናጸፈችው ማን ትመስላቸዋለች? ድንግል ማርያም ናት። ድንግል ማርያም በአሳ ሆድ ውስጥ ያለው የተነባበረ ማዕድን ገንዘቧ ነው። እንደሷ የተነባበረ ጸጋ የተሰጠው ማን አለ? ማንም። እናትነትን ከድንግልና፣ ድንግልናን ከእናትነት ማንም የተሰጠው የለም። አገልጋይነትን ከእናትነት፣ እናትነትን የማን አገልጋይ ናት? እኛ የማን አገልጋዮች ነን? እሷ ግን አገልጋዩ ብቻ ሳትሆን ምን ሆነች? እናቱ ሆነች። ድንግልና ከወተት ጋራ፣ ወተት ከድንግልና ጋራ ለማንም የማይሰጥ አገልጋይ ናት። ደግሞ እግዚአብሔር ምን አድርጓታል? ንግሥት አድርጓታል እኮ አይደል? ንግሥት ሆና ሳለች ደግሞ ከነዳያን ጋር ከኛ ጋር አብራናት በረድኤት አመስግኗት እችን ድርብርብን። ስለዚህ ያቺ የባህር ዕንቁ ማለት ነው በጣም እንደምታበራ በጣም ነጸብራቅ እንዳላት ከቅዱሳኑ ሁሉ ይልቅ በቅድስና የበራችው ዕንቁ ማን ናት?
ድንግል ማርያም ብቻ ናት። እና ስዕሏ ላይ የከበሩ ድንጋዮች ጌጡ ነበረ በጥንት ዘመን። ሰጊድ ወአምሃ ይደሉ ለስዕልኪ ማለት ምን ማለት ነው? ስግደትና እጅ መንሻ ማለት ወርቁን እንቁን ያደርጉላታል። ግማሾቹ ደግሞ ምን ያደርጋሉ? እንቁ ወርቅ ከሌላቸው አበባ ይሰጧት ነበረ። ናንፈርዝ ቅድመ ስዕላ እንዘንሁ ብጋዳ እጅ መንሻ ጊፍት ለማን የእንቁ ጊፍት ይሰጧታል የጥንት ሰዎች። ለምንድን ነው? ድንግል ማርያም ምን ስለሆነች ነው? ንገሩኝ። አቃቢተ ሆት የምትባል አቶስ ገዳም የምትገኘው ስዕለ ማርያም አቤት ያላት የማዕድን ብዛት! ሰው ሁሉ ስጦታ ያመጣላታል። ያንንም መስጠት የማይችሉ ደግሞ ምን ያደርጋሉ? እንዘ ትነጽፍ ዘርቤታተ ወትነሰንስ መጽሬ ለክብረ ስዕልኪ ድንግል ትሰግድ ነፍሴ። ምንጣፍ እያነጠፉ አበባ እየበተኑ በስዕሏ ፊት ምን ያደርጋሉ? ይሰግዳሉ። ረድኤቷ በረከቷ ይደርብን። ታዲያ ቅዱስ ያሬድ ምሳሌ ቢያጣላት ምን አለ? ማርያም ግን አለ ከጥንት ጀምሮ በአዳም ባህሪ ውስጥ እንደ ነጭ እንቁ ታበራለች አለ። እንደምን አይነት እንቁ? ብዙ አይነት እንቁ አለ ከአሳ ሆድ ውስጥ የሚወጣ። ለምሳሌ ነጭ አለ፣ ክሬም የሚመስል አለ፣ ግራጫ አለ፣ ጥቁር የሚመስል አለ፣ ቡናማ ይወጣል። አንዳንዴ ደግሞ ብታዩ ሮዝ፣ አረንጓዴ፣ ሰማያዊ እንቁዎች ከአሳ ሆድ ውስጥ ይወጣሉ። ቅዱስ ያሬድ ግን ለይቶ በምን አይነት እንቁ መሰላት? እንዳትወስዱብኝ እሺ። ይችን በነጭ እንቁ መሰላት። በምን አይነት እንቁ? ተመልከቱ። ያቺ ነጭ እንቁ በአሳ ሆድ ውስጥ እያለች በደፈረሰ ባህር ውስጥ እያለች የደፈረሰው ባህር የሷን ንጽህና ያጠፋዋል? አያጠፋውም። በተመሳሳይ መልኩ ምልአተ ኃጢአት ዓለምን ባደፈረሰበት ሰዓት ድንግል ማርያም ግን ቅንጣት ኃጢአት ሳይነካት በንጽህና በቅድስና ጸንታ እውነተኛውን ብርሃን ኢየሱስ ክርስቶስን ሰጥታ የብርሃን እናት ተባለች። እመብርሃን ሆተ ብርሃን አንቀጸ ብርሃን ተብላለች። እንግዲህ በጣም ይደንቃል። እና እቺ እንቁ ለዓመታት ያሬድ እንዳለው ለዓመታት በአሳ ሆድ ውስጥ ተሰውራ ትኖራለች። ድንግል ማርያም ሕይወቷ እንደዛ ነው። ግን ድንገት እቺ ተሰውራ አትቀርም። ከወጣች በኋላ ምን ትሆናለች? የነገስታት ምን ላይ ዘውድ ላይ ትሰካለች። መጀመሪያ ምን ውስጥ ናት? አሳ ሆድ ውስጥ፣ ጸጥ ያለ አሳ ሆድ ውስጥ። ድንግል ማርያም ሕይወቷ ይሄ ነበረ እኮ፣ የጸጥታ ሕይወት፣ የአርምሞ ሕይወት። ልክ በባህር ውስጥ እንቋ እንደምትኖር ከጫጫታ የተለየ ሕይወት። ድንግል ሆይ ይላል አንገታቸውን እንደሚያገዝፉ እንደ ዕብራውያን ሴቶች በዋዛ በፈዛዛ በቧልት ያደግሽ አይደለሽም። በንጽህና በቅድስና በቤተ መቅደስ ኖርሽ እንጂ። ከዓለማዊ ጫጫታ የተለየች እንቁ ራሷን ሰውራ የአርምሞን ሕይወት የመረጠች ከሷ በቀር ማን ትገኛለች? ድንግል ሆይ የሚያታልሉ ጎልማሶች ያረጋጉሽ አይደለሽም። የሰማይ መላእክት ጎበኙሽ እንጂ እንደተነገረ ካህናት ሊቃነ ካህናት ምን አሉሽ? አመሰገኑሽ እንጂ አለች። ድንግል ማርያም የአርምሞን ሕይወት የዝምታን ሕይወት ስትመርጥ ትሑታንን ከፍ ከፍ አድርጓል እንዳለች ጊዜው ሲደርስ ደግሞ የአምላክ እናት ሆነች። ክብር ይግባት እናታችን ነው። በቃ እቺ እንቁ በኋላ ነገስታት ዘውድ ላይ ነው የምትቀመጠው። በዓለም ውዱ እንቁ ታውቃላችሁ የማን እንቁ እንደሆነ? ህዳር 15 2018 እንደ ጎርጎሮሳዊ የዘመን ቀመር የፈረንሳይ ንግስት ነበረችና ሜሪ አንቶኔ የሷ እንቁ ጨረታ ላይ ቀረበ። ምን ላይ? ጄኔቫ ስዊዘርላንድ ጨረታ ላይ ወጥቶ የሚገርማችሁ 32 ሚሊዮን ዶላር ነው የተጫረተው። ሰማችሁ? ምን ያህል የከበረ ነው። ለዚህ ነው ጌታ ያለውን ሁሉ ሸጦ እንቁዋን ገዛት ይላል። እሷ ማናት? አካሏን አካል ባህሪዋን ባህሪ ያደረገ መድኃኔዓለም ነው። ነጋዴው መድኃኔዓለም ነው። እንቁዋ ድንግል ማርያም ናት። ገንዘቡ አደረጋት፣ እናቱ አደረጋት። ከዚህ የበለጠ ምን ነገር አለ? ምን ነገር አለ? ስለዚህ ንግስታቱ በእንቁ ዘውድ እንደሚያጌጡ ድንግል ማርያም ደግሞ ልኬው እነዚህን የሚመሳስሉ ከዋክብትን ምን አደረገች? ዘውድ ደፋች። ራዕይ 12 ላይ ያላነበባችሁም ቁጥር 1 ላይ ታላቅ ምልክት በሰማይ ታየ። ብእሲትን ተትለብስ ፀሐይን ተጎናጽፋ ጨረቃን ከእግሮቿ በታች ተጫምታ በራሶቿስ ላይ ወዲህ በርእሳኒ አክሊል ዘአሰርተ ክልኤቱ ከዋክብት እንደ እንቁ ፈርጥ ያሉ ልክ እንደዚህ ፈርጥ ያሉ 12 ከዋክብትን
ደፍታ ድንግል ማርያም በሰማይ ታየች። እቺ ዕንቁ ክብር ይግባት ነው። ስለዚህ ከሰው ልጆች መካከል የምታምረው የምትወደደው ንጽህናን ቅድስናን አጊጣ የተገኘችው ነጯ የባህር ዕንቁ ማናት ማለት ነው? ድንግል ማርያም ናት። ሁለተኛ አሜቴስጢኖስ በሉ እስቲ። አሜቴስጢኖስ 12ኛው የኢየሩሳሌም ሰማያዊት የታነጸበት ምንድን ነው? የከበረ ድንጋይ ነው። የከበረ ድንጋይ ነው እና አሜቴስጢኖስ በጣም ይገርማል። ይሄን ነገራችሁ ትምህርቴን አበቃለሁ። ከቃሉ ጋር ናችሁ? እሺ። አሜቴስጢኖስ አሮን በሚለብሰው ልብስ ላይ በሶስተኛ ተራ ይላል ያክንት ኬልቄዶን አሜቴስጢኖስ አድርግበት ይላል። ሶስት ነገሮች ማለት ነው። ያክንት አለ፣ አንድ ማዕድን ነው። ኬልቄዶን አለ፣ ሶስተኛው አሜቴስጢኖስ ይባላል። አሜቴስጢኖስ የግሪክ ቃል ነው። በግሪክ አሜቴስት ማለት ምን ማለት ነው? አልሰከረም ማለት ነው። ምን ማለት ነው? እነዚህ ማዕድን የመድኃኒትነት ግብር አላቸው። ስለዚህ አይምሮ የተቃወሰበትን ማከም ይችላሉ፣ ሰውን ከአይምሮ ህመም ይጠብቃሉ ተብሎ ስለሚታመን በተለይ ደግሞ አሜቴስጢኖስ የዚህ የመፈወስ አቅምና ኃይል ስላለው ጽርዓውያን ምን አሉት? አሜቴስት አሉት እና በእኛ ደግሞ አሜቴስጢኖስ ይባላል። ታዲያ አባ ጊዮርጊስ በአሜቴስጢኖስ ደንጊያ እመስልሻለሁ ይላታል። ማንን? ያ ከግራ መጋባት የተለየ እንደሆነ አሜቴስጢኖስ ንጹህ ልብን ይወክላል፣ ርቱ የሆነ እሳቤን ይወክላል፣ የውስጥ መረጋጋትን ይወክላል፣ ከሙስና ነፃ መሆንን ይወክላል። እነዚህ ሁሉ ግብራት በማን ላይ ይንጸባረቃሉ? በእመቤታችን ላይ ይንጸባረቃሉ። አሜቴስጢኖስ እንዴት እንደሚፈጠር ትንሽ ልንገራችሁና ከድንግል ማርያም ሕይወት ጋር ያለውን ትስስር ባጭሩ ላስቀምጥ። ምናልባት ጂኦሎጂስቶች አላችሁ ታውቃላችሁ እናንተ በስፋት። አሜቴስጢኖስ እንግዲህ ጂኦዲስ በሚባል ክፍት ድንጋዮች ውስጥ የሚወጣ ማዕድን ነው። በጣም ማወቅ ያለብን ትልቅ ነገር ነው እና ባዶ ቦታ ከሌለ አሜቴስጢኖስ ምን አይልም? አይወጣም። እየሰማችሁ ነው? ባዶ ቦታ ከሌለ አሜቴስጢኖስ ምን አይልም? አይወጣም። ስለዚህ ምን ይፈልጋል ማለት ነው? ባዶ ስፍራ ይፈልጋል። ምን ለመውጣት? ምን ለማግኘት? አሜቴስጢኖስ። እስቲ በሉ አይሷችሁ። እኛ ምን ወርቅ ኮፐር ነው የምናውቀው፣ ብር ነው የምናውቀው። የእመቤታችንም ሕይወት ያ ነው፣ አሜቴስጢኖሳዊ ሕይወት ነው። ምክንያቱም ልቧ ለማን የተከፈተ ይመስላችኋል? አረ ለክርስቶስ ቃል ለእግዚአብሔር የተከፈተ ነው። ንጽህናዋ፣ ታዛዥነቷ፣ ታማኝነቷ፣ ሃይማኖቷ፣ ርኅራኄዋ፣ ፍቅሯ፣ ትዕግስቷ ሁሉ ለእግዚአብሔር እንደተከፈተ ምን ሆኗል? መስኮትና በር ሆኗል። አሜቴስጢኖስ በተከፈተ ቦታ ላይ እንደሚወጣ ድንግል ማርያምም እውነተኛ ዕንቋ ድንግል ማርያምም ለእግዚአብሔር ምን ሆነች? የተከፈተ ሕይወት ነበራት። ለዚህ ነው አባ ጊዮርጊስ ዘጋስጫ ምን ይላታል? አሜቴስጢኖስ የሚባል የማዕድን አይነት አንቺ ነሽ። ኢያሰጲድ፣ ሰርዲኖ ከሚባሉ ማዕድናት የተሰሩ ደንጊያ አንቺ ነሽ። አርጋኖን ላይ ነው። ይሄውም አለ አርአያ ምሳሌ ክፋት ነቀፋ ለማያገኘው የቅድስናሽ ጌጥ ነው አለ። አመስግናታችን አሜቴስጢኖሳችን። ከዛ ክፍት ቦታ ከፈለገ በኋላ በጣም የሚገርማችሁ ሞቅ ያለ በማዕድን የበለጸገ ውሃ ወደዛ ውስጥ ይፈሳል። እግዚአብሔር ስራው ድንቅ ነው። ይህን ሁሉ የሚያከናውነው እሱ ነው። ከዛ በኋላ አሜቴስጢኖስ መውጣት ይጀምራል። ምን አይነት ውሃ ይፈሳል አልኳችሁ? ለብ ያለ ሞቅ ያለ በማዕድን የበለጸገ ውሃ እዛ ድንጋይ ውስጥ ይገባል። ከዛ በኋላ አሜቴስጢኖስ መምጣት ይጀምራል። የድንግል ማርያምም ሕይወት እኮ ተመሳሳይ ነው። ከእናቷ ማኅፀን ጀምሮ ማን ጠበቃት? ሙቀተ ጸጋን የሚሰጥ እግዚአብሔር መንፈስ ቅዱስ ጠበቃት። ውእቱ ኬጰራቅሊጦስ ዘአቀባ ለድንግል እምከርሰማ ከመ ይትጌጊ ለዓለም። ለዘላለም እንዳትበድል ማን ጠብቋታል? ሙቀተ ጸጋ ያልተለያት ናት። በጽንስ ጊዜስ መንፈስ ቅዱስ ይመጽእ ላዕሌኪ፣ መንፈስ ቅዱስ በአንቺ ላይ ይመጣል ተብላ ቅዱስ ገብርኤል የነገራት እሷ ማን ናት? አሜቴስጢኖሷ ድንግል ማርያም ነበረች። ከዛ በኋላ ነው በቃ ይህ አሜቴስጢኖስ
ሰማያዊ አይደለም፣ ሐምራዊ የሆነችው እንኳ መሰራት ትጀምራለች። ሲሰራ ግን በስውር ነው። በምንድን ነው? በስውር። እሷም እንደዛ እኮ ናት። 9 ወር ከ5 ቀን በማህፀኗ ማንን ተሸከመች? ክርስቶስን። ግን ለማንም አልተናገረችም። ማርያም አለ ይሄን ነገር ሁሉ በልቧ እያሰበች ትጠብቀው ነበረ። ኤልሳቤጥ ጋር እንኳን ስትሄድ የጌታዬ እናቱ ካለቻት በኋላ የባሪያውን ትህትና ተመልክቷል። አያቸው የትህትና ቤት። አሜቴስጢኖስ ሆና የተገለጠች እሷ ድንግል ማርያም ናት። ቀለሟ ሐምራዊ ነው፣ ወይን ጠጅ ቀለም ነው። ምን አይነት ቀለም ነው? እስቲ አሜቴስጢኖስ ያየ ከናንተ ላሳያችሁ። እርግጠኞች ናችሁ? አይቅርባችሁ። ኧረ እባካችሁ። እሺ አሜቴስጢኖስ እስቲ ልፈልግ፣ ከያዝኩ ልፈልግ። ለእናንተ ስል ነው ያመጣሁት። ከሰዎች ጋር መልሳለሁ ስጪ፣ ምክንያቱም እንዳትወስዱብኝ። በጣም ታምራለች፣ በጣም ደስ ትላለች። እስቲ እየፈለግኳት ነው። ትታያቸዋለች። እቺ ምንድን ናት? አሜቴስጢኖስ ናት። ቀለሟ ምንድን ናት? ሐምራዊ ናት። በጣም የሚገርመው ድንግል ማርያም በቤተ መቅደስ ሳለች በተለይ ዘጸአት 26:1 ከተፈተለ ከጥሩ በፍታ ከሰማያዊ ከሐምራዊ ከቀይም ግምጃ የተሰሩ 10 መጋረጃዎች ያሉበትን ማደሪያ ስራ ይለዋል እግዚአብሔር ለሙሴ። እሷም ሐምራዊ የሆነ የእግዚአብሔርን ቤት መጋረጃ ምን ትል ነበረ? ትፈትል ነበረ በዕንቁ ባህሪ እንዝርት። ለዚህ ነው ሐምራዊ የሆነ ቀለም ከስሯ ስር ይቀመጣል። እየሰማችሁ ነው? ወንዘ ትፈትል ወርቀ ወሜላተ፣ ሐርና ወርቅን አስማምታ ሐምራዊ መጋረጃን ለቤተ መቅደስ የፈተለች ሐምራዊዋ አሜቴስጢኖሳችን ድንግል ማርያም ናት። ክብር ይግባት እናታችን። እና ይቺ ማለት ክሪስታሏ በጨመረች ቁጥር ውበቷ ድምቀቷ እየጨመረ እየጎላ እያንጸባረቀ እንደሚሄድ እውነተኛው ብርሃን ኢየሱስ ክርስቶስ በማህፀኗ ባደረ ጊዜ ድንግል ማርያምም እንደዛው አበራች። መብርሃን ናታ፣ ብርሃን ሆነች። ወአንጸብረቀት ከመፀሐይ። በጣም እና እቺ የምትገኘው በጣም የሚገርማችሁ በምድር ጫፍ ስር ውስጥ ናት። ምድር ውስጥ ግን የምድርን ነገር ሁሉ ተቋቁማ ትወጣለች። የምድርን ነገር ሁሉ ምን ብላ? የሚገርም እኮ ነው። ምድር ውስጥ ሆና ጭነቱን ፕሬሸሩን ተቋቁማ እንደምታበራ ጠንክራ እንደዚህ አብረታች የከበረች ዕንቁ እንደምትታይ በተመሳሳይ መልኩ ድንግል ማርያም አቤት በነፍስሽ ሰይፍ ያልፋል አላት። ያንን የተቋቋመች የግብፅን በረሃ የተቋቋመች 5ቱን ሐዘናት የተቋቋመች እግረ መስቀል ስር ቆማ አልቅሳ ሐዘንን የተቋቋመች ከድንግል ማርያም በቀር ማን ትኖራለች? ክብር ለአሜቴስጢኖሳችን ለድንግል ማርያም። እና ይሄ የክብር ዕንቁ የንጉሳዊ ዕንቁ ይባላልና እሷም ትሁት አገልጋይ ሆና መጨረሻ ምን ሆነች? የሰማይ ንግስት። እስቲ በሉ ድገሙት። የሰማይ ንግስት ሆና አሜቴስጢኖስ ተባለች። እቺ ሆነች ማለት ነው። እንደዚህ አብረታ ተገኘች። እንዳትወስዱብኝ ብያቸው። እሺ አሁን ጸባቴ ማየት ይችላሉ። ለርሶ ለያዋት እንደዚህ እያያት ግን የመለሰ እሺ መጨረሻ መረግድን ልንገራችሁ። በጣም አልማዝ፣ ሰንፔር፣ በሉር አራስንቱ ምሳሌዋ ነው። በጣም ብዙ ነው። እቺ መረግድን ብቻ ነግሬያችሁ አበቃለሁ። መረግድ ምናልባት ማጥናት ከፈለጋችሁ ወይ ጂኦሎጂ ውስጥ መግባት የፈለጋችሁ ካላችሁ ኦኒክስ ይባላል። መረግድ ኦኒክስ ይባላል። 12 ጊዜ በመጽሐፍ ቅዱስ ላይ ተጠቅሷል። ስንት ጊዜ? አባ ጊዮርጊስ ምን ይላታል መሰላችሁ? መረግድ በሚባል ዕንቁ አመሳስዬ እጠራሻለሁ ይላታል። እጠራሻለሁ ካለ በኋላ ክብራቸው በተራራ ላይ ካለ እንደ በረድ በሚነጣ ሄጶዴጤን በቆዴር መስዬ እጠራሻለሁ፣ ይሁም ለንጽህናሽ አምሳል ነው ይላታል ወዳጇ አባ ጊዮርጊስ። እና መረግድ የተጠራው ዘፍጥረት 2:12 ላይ ነው። አማርኛው መጽሐፍ ቅዱስ በደንብ አልተረጎመው። ምንድን ነው የሚለው? ከዚያ ሉልና የከበረ ድንጋይ ይገኛል ነው የሚለው። ግዕዙ ግን አስተካክሎ ሐመልሚል ይላል። ዝንጉርጉር ማለት ነው። ምን ማለት ነው? ዝንጉርጉርና በጣም ሁለገብ ነው። የመጀመሪያው ጥቁር ነው።
ነጭ አለ፣ አንዳንዴ ቡናማ አለ፣ ቀይ፣ አረንጓዴ፣ ግራጫ ባሉ ቀለማት ውስጥ ስለሚመላለስ ሐመልሚል ይባላል። ህብረ ሐመልሚል ቀይ ወጻዲድ አርያ ኮሰኮዘ ብሩር አባ ጽጌ ድንግል የሚለው ማለት ነው። እና መረግድ እንዴት እንደሚፈጠርና ድንግል ማርያምን አባ ጊዮርጊስ እንዴት እንደመሰላት ነግሬ አበቃለሁ። እና ኦኒክስ ብዙ ጊዜ ውሃ በሚፈስበት ጥልቁ ጉድጓድ ውስጥ የሚወጣ ማዕድን ነው። ምን በሚፈስበት? ውሃ በሚፈስበት በሚንቀሳቀስበት ጉድጓድ ውስጥ ጥልቅ ውስጥ የሚወጣ ነው እና ውስጥ ነው ማለት ነው። የእመቤታችንም ሕይወት ተመሳሳይ ነው። በስውር የኖረች ናት። ቅድም ነግሬያቸዋለሁ አይደለ? በከተማ ጫጫታ ውስጥ ኖረች? አረ ነገሩኝ። በሞቀ በደመቀ በእናት በአባቷ ቤት ኖረች? የለም፣ አልኖረችም። ለዚህ ነው ያዝነኒ ማርያም ዘረከበኪ ድክትምና አመቤተ መቅደስ ቦይኪ እንዘ ትጠቡ ይሃሊባሃና ወያስተፌሳኒ ካይበ ትእምርተ ልህቀትኪ በቅድስና ምስለ አብያጺሁ ከማህብ እንዘ ይሴስየኪ መና ፋኑኤል ጽየን ዘይከይደመና። ድንግል ማርያም አለ ካና ከኢያቄም ቤት ወጥተሽ ከቤተሰብሽ ተለይተሽ ብቸኝነትሽ ያሳዝነኛል አለ። ያሳዝነኛል፣ በቃ ብቸኛ ናት፣ ጫጫታ ውስጥ የለችም። ግን አለ እየሰማችሁ ነው። ፋኑኤል ደግሞ እሳትን የሚጫመው ፋኑኤል ከባልንጀሮቹ መላእክት ጋር ደግሞ መናን እየመገበ በቤተ መቅደስ የማደግሽ ድንቅ ታምር ምን ይለኛል? አረ ነገሩኝ፣ ደስ ያሰኘኛል አለች። እና ማርያም የአርምሞ ሕይወት ነበራት። የኔና የናንተ ንግስት፣ የኔና የናንተ ወርቅ፣ የኔና የናንተ እንቁ ድንግል ማርያም የአርምሞ ሕይወት መረግድ ብቻውን በባህሩ ውስጥ በጥልቁ ውስጥ እንደሚኖር እሷን በትህትና ትኖር ነበረ። ከዛ ምን ይፈጠራል መሰላችሁ? ከዛ ደግሞ የሲሊካ የበለጸጉ ውሃዎች ምኑ ላይ መፍሰስ ይጀምራሉ? እዛ ላይ መፍሰስ ይጀምራል። መረግድ ባንዴ አይፈጠርም። ያ ውሃ መጀመሪያ ይፈስበታል። የሰማችሁ ነው ኦርቶዶክሳውያን? ውሃው ማን ነው? መንፈስ ቅዱስ። ዘፍጥረት 1:2 ላይ ወመንፈሰ እግዚአብሔር ይጼልል መልዕልተ ማይ፣ የእግዚአብሔር መንፈስ በምን ላይ ሰፎ ነበረ? በውሃ ላይ። የከፈለ ያዋሃደ ማን ነው? እግዚአብሔር መንፈስ ቅዱስ ነው። በቃ በኋላ መረግድ መጣ። በንብርብር ላይ ንብርብር እየሰራ በጣም ጠንካራ ሲሆን መጀመሪያ አሮን ትከሻ ላይ ነው እንዲቀመጥ የተደረገው። በጣም ከባድ ነው። ጥቁር ነው። አንዳንዱ ደግሞ ነጭ ይሆናል፣ ሐመልሚል ይሆናል። እየሰማችሁ ነው? መረግድ ማለት ጥቁሩ ምን እንደሚመስል ጥዬው ይሆን እንደ እኔ ነገር አልጣልኩት። መረግድ ጥቁር ነው። መጀመሪያ ግራጫ ደግሞ ነጭ ብርሃን የሚሆንበት አለ። ያን ጊዜ ሲዋሃድ ምን ይባላል? ሐመልሚል። እስቲ በሉ ድገሙት። ይሄ ማለት መረግድ ማለት ይሄ ነው። ይሄ ማለት መረግድ ይባላል። እስቲ በሉት። በጣም ጠንካራ ነው። በጣም ጠንካራ ነው። መረግድ ይባላል። እና ንብርብሩ ሂደት ነው፣ ፕሮሰስ ነው። በንብርብር ላይ ንብርብር፣ በንብርብር ላይ ንብርብር፣ በኋላ በጣም ጠንካራ ይሆናል። በጣም ጠንካራ ነው። ጠንካራ ስለሆነ ስም ይቀረጽበታል። ምን ይቀረጽበታል? በቃ ስምን ለመሸከም ምን ሆኗል? ብቁ ሆኗል። ለዚህ ነው በዘጸአት 28:9 ላይ እግዚአብሔር እንዲህ አለ፣ 2 የመረግድ ድንጋይ ወስደ የእስራኤል ልጆች ስማቸውን ቅረጽበት አለ። ስንት ወስደ? ከዛ በትከሻ ላይ አድርገው። አይገርምም? ስም 2 መረግድ፣ አንዱን በግራ ትከሻ አንዱን በቀኝ ትከሻ አድርግና የማንን ስም ጻፍ አለው? የእስራኤልን ስም ጻፍ አለ። ደቂቀ እስራኤል የ12ቱን ነገድ ስም ጻፍ አለ። ስለዚህ አሮን በመረግድ የማንን ስም ተሸከመ? አረ መሞቴ ንገሩኝ። አረ እግዚአብሔርን ነው እንዴ? ተው እንጂ የ12ቱን ነገደ እስራኤል ስም ምን ሆነ? ተሸከመ። በምን? በትከሻው። ትከሻው ላይ ያረፉት ምንድናቸው? መረግድ። እስቲ በሉ ድገሙት። አሮን በትከሻው ላይ ጠንካራ በሆነው መረግድ የእስራኤልን ስም ሲሸከም፣ ድንግል ማርያም ደግሞ በማህፀኗ የእስራኤል አምላክን ተሸከመች። ክብር ለማህፀኗ ነው። ለማህፀኗ ተዘመረላት። እሳቱን እንዴት ቻለችው ነው እኮ። በቃ ሊቃውን ተደንቀው ያገምሮ እፎንጋ ማህፀነ ድንግል ጾሮ ያሬድ ነው። እንዴት ቻለው? ሰማይና ምድር የማይችለው እኔ እንጃ። መረግድ ናታ ድንግል ማርያም። አሮን እንኳን የተሸከመው የእስራኤልን ስም ነው። ድንግል ማርያም የተሸከመችው ማንን ነው? የእስራኤል ዘስጋ የእስራኤል ዘነፍስ ፈጣሪ በትከሻው መስቀልን የተሸከመውን
ኢየሱስ ክርስቶስን ስትሸከም ተቃጠለች? አረ ንገሩኝ። አልተቃጠለ። እንዴት ነው ነገሩ? እንዴት ነው አስባችሁታል? በጣም ከባድ እኮ ነገር ነው። እንዴት ከርሰ ድንግል አብዮተ ለዓለም አየራት፣ የድንግል ማርያም ማኅፀን ከአየራት በለጠ። ወተሰብሐ ሱራፌል ወኪሩቤል፣ በኪሩቤል በሱራፌል ዘንድ ተመሰገነ። ከርሰ ድንግል ኮነ ታቦቶ ማኅደረ ለእግዚአብሔር አዶናይ፣ አዶናይ ለተባለ ለእግዚአብሔር ማደሪያውን ሆነ። መረግዶና የተገኘች ጽናትን ያየንባት አሮን በትከሻው የተሸከማት የወርቅ መረግድ ድንግል ማርያም ብቻ ናት። ክብር ይግባት፣ ክብር ይግባት፣ ክብር ይግባት። ስለዚህ መረግድ ጠንካራ ጽኑ እንደሆነ መከራን የተቋቋመች ከሷ በቀር ማን ትገኛለች? እግረ መስቀል ስር ቆማ እላዩ ላይ ተደፍታ ስታለቅስ የኖረች ልቧ ግን ያልተሰበረ በነፍስሽ ሰይፍ ያልፋል ብሎ ስምዖን የተናገረላት ከሷ በቀር መረግዳችን ማን ትሆናለች? መረግዳችን ድንግል ማርያም ናት ነው። ድንግል ማርያም ናት። በመጨረሻም እንደው የከበረ ዳይመንድን ነግሬያችሁ ላውቃ 5 ደቂቃ በቃ ትምህርቴን ጨርሳለሁ። 5 ደቂቃ እስቲ ዳይመንድ አድማስ በሉ እስቲ ድገሙት እስቲ። አልማዝ ነው አድማስ? አልማዝ የአማርኛ ነው እና 7 ጊዜ ተጠቅሶ አልማዝ የለኝም፣ ሶሪ የለኝም፣ ማሳየት አልችልም፣ የለኝም። ኢዮብ 28:18 ምናልባት አንዳንድ ዞች አሁን ለሚስቶቻቸው የዳይመንድ ጊፍት የሚሰጡ ባሎች አሉ። እስቲ የሰጣችሁ እጅ አውጡ። ላስደበድባችሁ እኮ ነው በለው እና ለመቤታችን ብትሰጡ የተሻለ ነበረ። ጊፍት ብትሰጧት ምን አለበት? እና ኢዮብ ምን ይላል? ስለ ዛጎልና ስለ አልማዝ አይነገርም ይላል ኢዮብ 28:18 ላይ ከጥበብ ጋር ያነጻጽራልና አሮን የለበሰው ሁለተኛው ተራ ላይ ልብስ ላይ በሉር ሰንፔርና አልማዝ ይላል። ስንተኛው? አልማዝ ነውና አልማዝ ምን ማለት መሰላችሁ? በጽራውያን አዳማስ ይሉታል። አዳማስ እኛ አድማስ የምንለው ፍቹ ምንድነው? የማይሸነፍ የማይበገር የማይጠፋ ማለት ነው። አልማዝ ጠንካራ ነው አይደል? አልማዝ ይበገራል? አናቀው። ሴቶች አስገዙ። እሺ ካልገዛልኝ ብላችሁ እንትን በሉ። እሺ አይደቅም፣ አይበላሽም፣ አይሟሟም፣ አይጠፋም። በጣም ጠንካራ ስለሆነ እግዚአብሔር ምን አለ መሰላችሁ? ለሕዝቅኤል በምዕራፍ 3 ቁጥር 9 ላይ ከቡላ ድንጋይ ይልቅ እንዳለ አልማዝ ግንባርህን አጠነክርልሃለሁ አለ። እግዚአብሔር እንደ አልማዝ ያጠንክረን። ግንባርህን አጠነክርልሃለሁ አለ። ያልተለወጠ የዓለም ሙስና ያላገኛት በጨለማ ያልተሸነፈች ታላቁ አልማዝ ድንግል ማርያም ሆና ተገኝታለች። አልማዝ በቀላሉ የሚገኝ አይምሰላችሁ። በጣም በትግል በመሬት ጥልቅ ውስጥ በከፍተኛ ግፊት ነው። ግን የሚገርማችሁ ጥልቅ ውስጥ ሲገኝ ሲወጣ ከጥልቅ ውስጥ አልማዝ ሲወጣ ግን ግልጽ ነው፣ እንከን የለሽ ነው፣ አንጸባራቂ ነው፣ በጣም ብሩህ ነው። ድንግል ማርያም ሕይወቷ ይሄ እኮ ነው። በትህትና ኖረች፣ ግን ስትወጣ 5 ሐዘናት ያላሸነፏት አንጸባራቂ ሆና ተገኘች። አልተሸነፈችም። አልማዝ እሷ ናት። አልማዝ እሷ ናት። ስለዚህ የደረሰባት ሐዘን ምኗን ገለጠ? ክብሯን፣ ንጽህናዋን ገለጠ። አልማዝ በምን ውስጥ ያልፋል? በእሳት ውስጥ። እስቲ በሉት፣ በምን ውስጥ ያልፋል? እሷም በእሳት ውስጥ አልፋለች። የግብፅ በረሃዊ እሳት ልቧ ሲደማ አላያችሁ? ቀራንዮ ላይ ያን ሁሉ የሐዘን ነበልባል አሸንፋ ድንግል ማርያም አሁን በሰማይ ያለች ክብር ይግባት ነው። በጣም እና ለምሳሌ ዳይመንድ ብርሃን ይቀበላል አይደል? እዚህ ጋር ብታረጉት ብርሃን ይቀበላል፣ ብርሃን ያበዛል፣ ብርሃን ያፈነጥቃል፣ ብርሃንን አድምቆ ያሳያል። ይህ ብቻ ሳይሆን ብርሃን በውስጡ ቢያልፍም አልማዙ ምን አይሆንም? አይሰነጠቅም። ምን አይሆንም? ድገመው፣ ምን አይሆንም? ድንግል ማርያም ታላቁን ብርሃን ከብርሃን የተገኘ ብርሃን ኢየሱስ ክርስቶስን በማህፀኗ ስትሸከም አልተቃጠለችም። ብርሃኑን በድንግልና ጽንሳ በድንግልና የወለደች እንደታተመ ማኅተመ ድንግልናዋ ጸንታ የኖረች እሷ ማን ናት? በኋላ አልማዝ በነገስታት ራስ በንግስታት ዘውድ ላይ ጸንቶ እንዲቆም ድንግል ማርያምም የሰማይና የምድር ንግስታት ሆና ከብራ ትገኛለች ነው።
እና አባ ጊዮርጊስ እንዲህ ይላል። እስቲ አብረን እንበል። አርጋኖን ላይ አንጥረኞች በሉ እስቲ ብረቶችን የሚያቀልጡበት ብርቱ የአድማስ ደንጊያ አንቺ ነሽ። በወሊድ ጊዜ ያልተለወጠ የማኅተመ ድንግልናሽ ኃይል እንደ አድማስ እንደ አልማዝ የጸና ነው። የድንግል ማርያም ድንግልና የጸና ነው፣ የማይበገር ነው፣ የማይበገር ነው። በመጨረሻም ሰንፔር ላመጣላችሁ ነበረ፣ ዛሬ ያልያዝኩትም ሌላ ቀን አመጣላችኋለሁ። ሰንፔርን ፍቅሯ ስለሆነ እሷን ብቻ ልናገር ይፈቀድልኝ። ሰንፔር እስቲ በሉ። ሰንፔር በጣም 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 ደስ ስትል ሰማያዊ ናት። ሰንፔር ሳፋየር ታውቃላችሁ? ሳፋየር ጂኦሎጂስቶች እዚህ ውስጥ ካላችሁ በጣም ሰንፔር እግዚአብሔር ለምን መርጦታል መሰላችሁ? ለዙፋኑ። ለምን? ለዙፋኑ። ፔካ ነጭ ደንጊያ እንደመረጠ በዙፋኑ ወለል ሰንፔር አለ። ለምሳሌ ሲና ላይ ሙሴ 70 ሽማግሌዎችን አስከትሎ ሲወጣ ዘጸአት 24:10 ላይ የእስራኤልንም አምላክ አዩ ይላል። ሲያዩት ከእግሩ በታች እንደ ሰማይ መልክ የሚያበራ እንደ ብሩህ ሰንፔር ደንጊያ የሚመስል ወለል ነበረ ይላል። ምን የሚመስል? ሰንፔር። ሰንፔር። እንደገና ሕዝቅኤል 1:26 ላይ የሰንፔር ድንጋይ የሚመስል የዙፋን አምሳያ ነበር ይላልና በ30 ዓመቱ ላይ ሕዝቅኤል ተመስጦ መጥቶበት ኮቦር ላይ ሲመለከተው ኪሩቤል የእግዚአብሔርን ዙፋን ተሸክመዋል እና ዙፋኑ የሰንፔር ነበር ይላል። የምን ሰንፔር? ሰማያዊ። ማን ተቀምጦበታል ላዩ ላይ? ተናገሩ። እግዚአብሔር። ምን አይኖተዋል? ምኑ ላይ? ሰንፔር። ያቺ ሕዝቅኤል ኮቦር ላይ ያያት ሰንፔራዊት ድንጋይ ማን ትሆን? በኪሩቤል ሰረገላ ላይ የተቀመጠውን ጌታ፣ በሰንፔር ዙፋን ላይ የተቀመጠውን ጌታ 9 ወር ከ5 ቀን በማኅፀኗ በመሸከም በክንዷ በመታቀፍ በጀርባዋ በማዘል ሰንፔራዊትን ቆና የተገለጠች ከሷ በቀር ማንም የለችም። ኪሩባዊ ሰረገላ፣ ሰንፔራዊት ሰረገላ። ለዚህ ነው አንቲ ተአብዲም ኪሩቤል፣ አንቺ ከኪሩቤል ትበልጫለሽ። ወትፈደፍዲም ሱራፌል፣ ከሱራፌልም ትልቅ ያለሽ። እስመ ሱራፌል ወኪሩቤል በሰረገላ እሳት ይጸውርዎ፣ እሳታማ ሰረገላ ሰንፔራዊ ሰረገላ በሆነው ዙፋን ኪሩቤልና ሱራፌል ይሸከሙታል። ወበምጽናቲው ዘእሳት ይጼኑ መንበሮ፣ ዙፋኑን በእሳት ምሰሶ ይደግፋሉና። አንቲ ጾርኪዮ በከርስኪ፣ አንቺ ግን ያንን አምላክ በማኅፀንሽ ተሸከምሽው። ወሐቀፍኪዮ በአብራክኪ፣ በጉልበቶችሽ ታቀፍሽው። ወሐዘልኪዮ በዘባንኪ፣ በጀርባሽም አዘልሽው። ህየንተ ሰረገላ እሳት አብራክኪ ኮና፣ በእሳቱ ሰረገላ ፋንታ ጉልበቶችሽ ሆኑ። ምኖችሽ ሆኑ? እነዚያ በሰንፔራዊ ሰረገላ ሲሸከሙት ድንግል ማርያም በጉልበቶቿ አቀፈችው። ህየንተ ምጽናቲው ዘእሳት አእዳውኪ ኮና፣ በእሳቱ ምሰሶ ፈንታ እጆችሽ ሆኑ። ምኖችሽ? እነዚያ ሰንፔራዊት ዙፋኑን ፔካዊት ዙፋኑን በእሳት ምሰሶች ሲደግፎ ድንግል ማርያም ዙፋኑን ሳይሆን በዙፋኑ ላይ የተቀመጠውን በክንዷ ደገፈችው። ክብር ለክንዷ፣ ክብር ለማኅፀኗ። ስለዚህ ማኅፀኗ እስቲ አብረን ንጉሥ የተቀመጠበት በሉት እስቲ። ሰንፔራዊ ዙፋን ሊቀ ካህናት የተቀመጠበት ሰንፔራዊ የሊቀ ካህናት ዙፋን ሁሉን የያዘ ዙፋን፣ ህሊናዋ የመታዘዝ ዙፋን፣ ልቧ የትህትና ዙፋን፣ ሰንፔራዊት ዙፋን ድንግል ማርያም ብቻ ናት። እና ቀለሟ ሰማያዊ ናት። አሁን ይሄ መረግድ ጥቁር ነው፣ እንቁ ደግሞ ይሄኛው ነጭ ነው። አባታችን የያዙት ደግሞ ፐርፕል ነው። እቺ ደግሞ ሰንፔር ሰማያዊት ናት። ምን አይነት ናት? ሰማያዊ ናትና ልብሷ ቀለም የሚመስለው ማለት ነው። ልብሷን አይታችሁት የለ? ሰማያዊው ቀለም ሰንፔራዊ ነው። እየሰማችሁ ነው ኦርቶዶክሳ? ግን ሊቃውንቱ የሚጠቅሱት አባቶቻችን በሰዓታት ሲቆሙ ሚሉትን ነገር ልንገራችሁ። ፍቅርሽ በሉ እስቲ ሰንፔር ነው። አባ ጊዮርጊስ እኮ ነው ያለው። ማዕድናት ትስባለች ሰንፔር። እንደው ማምጣት ነበረብኝ። በጣም አይንን እንዴት እንደምስብ እግዚኦ። መሳብ ብቻ አይምሰላችሁ፣ ማዕድናትን ሳብ ታረጋለች። የማግኔት ጠባይ ያላት እና ምን ይላታል? ፍቅርኪ ሰንፔር ለዘይርህቆ ይስህቦ መንገል አሚን ያቀርቦ መኑ ከማኪ ምክንያተ ድህን ዘተውቦ። ሰንፔራዊ ፍቅርሽ በሉ እስቲ ድገሙት ባካች። የራቀውን ያቀርባል። ምን አይነት ፍቅርሽ? አቤት አቤት! ወደ ሃይማኖት ያቀርበዋል።
ምክንያት የተሰጠው ምክንያተ ድኅን የተሰጠው እንዳንቺ ማን አለ? አቤት ድንግል ማርያም ፍቅር ናት። እንዴት ሳበችን! ሁላችን ሳባረገችን። ተውት ሌላውን፣ እንደው ስዕሏ እንኳን አይስባችሁ? ከሩቅ ስታዩ እኮ አታውቁትም። በቃ ወደ ስዕሏ ስትሄዱ ዝም ብላችሁ በቃ ሳብ 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 አይደል እንዴ? ለምሳሌ ልጅ እናቱን ሲያይ እንዴት ነው የሚሆነው? እየተሳበ አይኗን እያየ አይደል የሚሄደው? ነው አይደለም? በከመ ይትፌሳ ሕፃን ሶበይሬ የሞ እትፌሳ አንሰ ስእለኪ በርዕዮተ ሳለሞ ይላል። ሕፃን እናቱን ሲያይ ሮጦ አንገቷን አቅፎ እሟ እያለ እንደሚስማት በተመሳሳይ መልኩ ስዕልሽን ሳይ እንደዛ ነኛል። እመቤታችን ፍቅር ናት። ስንቱን ሳበችው፣ ስንቱን ሳበችው። ተው የኔ ያንተ ምንም ጥቅም የለውም። ራሱ አምላክን ሳበችው። ፍቅር አይደለ የሳበው እንዴ? አይደለም ወይ? ከስጋዋ ስጋን ከነፍሷ ነፍስን ነስቶ ሰው ሆነ፣ ወደዳት፣ መረጣት። እውነተኛዋ እንቁ ድንግል ማርያም ሰንፔራችን ናት። ክብር ይግባት እናታችን። በሉራችን ናት ድንግል ማርያም ኤመራልዳችን። እንደሱ አረንጓዴ ዕፀ ሕይወትን ያገኘንባት ድንግል ማርያም ቀይ እንቁ ናት። ሐዘን ቀራንዮ ላይ እንባን ያፈሰሰች እንደ ቀይ ድንግልናን እንደ ሰማያዊ እናትነትን ያስተባበረች እንቁ ናትና ረድኤቷ በረከቷ ይደርብን ነው እንግዲህ። እና እነዚህን ሁሉ እንቁ መስለን ብንናገር ውለን እናድራለንና ምስጋናን የተመላሽ ድንግል በምንና በምን እየመሰልን እናመሰግንሻለን። ከፍ ብለን በሰማይ ባሉ በፀሐይ በጨረቃን፣ ዝቅ ብለን በምድር ላይ ባሉ በወርቅ በእንቁ ነው ብሎ አባ ሕርያቆስ እንደተናገረ እውነተኛዋ እንቁ ድንግል ማርያም ጥር 21 ወደ ሰማያዊ ዓለም ሄዳ ድንግል ማርያም 12 ከዋክብትን ደፋች፣ ከክብር ወደ ክብር ተሸጋገረች። ሄደች ገሰገሰችና ስለዚህ መጨረሻ ላይ እናንተ እስቲ እንቁ በሉልኝ። እንቁ ሳይሆን እንቁ እንቁ በሉ እስቲ። አይናውቅ ብዙ ነው። እሺ እናንተ እንቁ በሉልኝ። የድንግል ማርያም ሃይማኖቷ፣ አረ እንቁ በሉልኝ ብቻ ይበቃ። የድንግል ማርያም ሃይማኖቷ፣ ምግባሯ፣ ሃይማኖቷ፣ ምግባሯ፣ ትዕግስቷ፣ ፍቅሯ፣ ጣዕመ ፍቅሯ፣ አምላክን የተሸከመ ማህፀኗ፣ እሱን ያዘለ ጀርባዋ፣ እሱን የታቀፈ ክንዷ፣ እሱን የዳሰሱ ጣቶቿ፣ እሱን ያዩ አይኖቿ፣ የሱን ቃል የሰሙ ጆሮቿ፣ የሱን መዓዛ ያሸተቱ አፍንጮቿ፣ እሱን የሳሙ ከናፍሯ፣ እሱን ያጠቡ ጡቶቿ፣ ከእርሱ ጋር የተመላለሱ እግሮቿ እንቁ 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 ክብር ይግባት እናት ወርቃችን እንቋችን ናትና ረድኤቷ በረከቷ ይደርብን። ያስተማረን የመከረን የአባቶቻችን አምላክ ልዑል እግዚአብሔር ክብርና ምስጋና አምልኮትና ውዳሴ ለተቀደሰ ስሙ ይሁን እላለሁ። እኔም እንቁን ወደ ማህደሩ አስገብቼ ወደ ሰዎቹ እመልሳለሁ። እግዚአብሔር ከሁላችን ጋር ይሁን።